ውጭ ልጆች ቀላል ነው አሉ። ቀላል ፈራል እንዴ? በመፍራት ነው እስካሁን የቆየሁት። እሺ መሳይ ንገረኛ፣ የት ነው የተወለድከው? እኔ አላስታውስም። የዛን የማስታውሰው የ5 ዓመት ልጅ እንደነበር። እሺ በ5 ዓመት ሴት ነበር? አላውቀውም አልኩሽ። የምትኮሪበት ዳሌና ሰውነትሽ መልክሽ እኮ ፈረሱ አፈር ለመሆን 1 ሳምንት ብቻ እና በዚህ ምክንያት ነው የተጣላሁት። ልጁን ለምን አላመጣው? መጀመሪያ ገንዘቤን መልሱልኝ። ስንት ዓመት ለፍቻ ያጠራቀምኩትን ገንዘብ እኛ ወደምንል ቦታ ይዘው መምጣት አለብን። ገንዘቡ ይሰጣል። ገንዘብ በጣም ነው የምትወደው አይደል? ይኸውልህ ወንድሜ፣ ገንዘብንም የማያደርገው ነገር የለም። ገንዘብ ካለ ትከበራለህ። ገንዘብ ካለ እውቀት ባይኖርህ ራሱ ትደመጣለህ። የገዛ እናትህ እንኳን ገንዘብ ካለ ከሌሎቹ አስበልጣ ነው የምትወድ። ታውቃለህ ዝና ራሱ እንዴት እንደሚንቅ። እኔ ተቀጣሪ ነኝ። ለገንዘብ ብለህ የራስህን ሰዎች አሳልፈህ ስትሰጥ የሚከፍል ሰው ራሱ ይንቃል። ታዲያ እሱ እኔን ምን አገባኝ? እኔ የምፈልገው ገንዘብ ብቻ። እውነት ለመናገር ባገባ ደስ ይለኛል። እና ምን ያዘ? ሔዋኔን ማግኘት አልቻልኩም። አይንህን መግለጥ ነው። የግሌን የመሰለች ሴት ቤት እየኖረች ሔዋኔን ማግኘት አልቻልኩም ትላለህ? የግሌ እኮ ሾጥ ያደርጋታል። ከኔ ጋር ደግሞ አነስማማ። በዛ ላይ ብስለት ይጎላታል። እኔ የምፈልገው ረጋ ያለች፣ ምናልባትም እንዳንቺ አይነት ሴት ከተገኘች እሞክራለሁ። እኔ ሰሞትን የግሌ ብሰማ ምን የሚፈጠር ይመስላችኋል? ውይ አይሆንም፣ እንዳትናገር። ግን ይሰማል። እነግራታለሁ። እኔ ሰው ላይ ግፍ ሲሰራ ማየትን መስማት አልፈልግም። አርፈህ ተቀመጥ። ተንከሲስ የግሌ ታቆርፋለች። እንዳትናገር። 200 ብር ብቻ። ከዛ ዝም ነው። እሺ በቃ እኔ እሰጥሃለሁ። ጌታ ምትሽ ነው ሰጪ። ምን ፈለግ? አብረሽ ተንከሲስ በስተመጨረሻም እንግዲህ በዝና እጅ ገብቷል ማለት ነው። ምክንያቱም እንግዲህ መሳይ ከዚህ በፊት ማለት ነው ያው ተንከሲስን በመያዝ እንዲሁም ደግሞ ዝና ገንዘብህን እመልስልሃለሁ ቀጥታ ከኛ ድረስ ማንጣት አለብህ በማለት እንግዲህ ነግሮት ነበረ። በስተመጨረሻም ብሩን ተቀብሏል። እንዲሁም ደግሞ ትትናም ከዚህ ቤት እንድትቀጥል አብርሽ ነግሯታል ማለት ነው። ስለዚህ መሄድም አይጠበቅብሽም፣ ይህ ቤት ደግሞ የኛ ቤት አይደለም፣ ሁላችን በፍቅር የምንኖርበት ቤት ነው። ስለዚህ እዚሁ ተቀመጭ በማለት እንግዲህ ትትናን ተናግሯል ማለት ነው። ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ፣ በያላቸው በሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ለማለት እወዳለሁ ማለት ነው። ትትና ተከታታይ ድራማ እጅግ በጣም እንግዲህ አስቂኝ፣ አዝናኝ እንዲሁም ደግሞ አስተማሪ የሆነ ድራማ ነው በእርግጠኝነት ማለት ነው። ትህትና ድራማን ስታዩ ፈገግ ብላችሁ እንደምታሳልፉ ተስፋ አደርጋለሁ። ተንከሲስ እንግዲህ ያው መሳይን በመከተል ሴር ነበረ ማለት ነው እና ምን ልታደርገኝ ነው? የትስ ልትወስደኝ ነው? በማለት በጥያቄ ሲያፋጥጠው ነበረ ማለት ነው። እንዲሁም ደግሞ ናይጄሪያዎች እንደፈለጉትና እንዲሁም አጭር ስለሆነ በጣም ተፈላጊ እንደሆነ ነግሮታል ማለት ነው። ይህማ የሆነ ነገር ሊያደርጉኝ ነው፣ እንደዚሁ ዝም ብለው አልፈለጉኝም በማለት እጅግ በጣም በመፍራት ማለት ነው እየሮጠ ወደ ቤት ተመልሷል። በባለፈው ፓርት ላይ እንዳየነው ለትትና ማለት ነው እኔ ምንም ነገር አልፈራም እያለ ሲናገር ነበረ ማለት ነው። ግን ደግሞ አንዳንዶችን የግድ መፍራት አለብህ፣ ምናልባት ሳፈራቸው የምትቀርባቸው ከሆነ ጊዜው ለነሱ ይሆናል። አንተም ጊዜው ሲደርስ በሚሆንበት ወይንም ደግሞ ራስህን ጎበዝ ሆነ በምትጠብቅበት ሰዓት በዚያን ሰዓት ብትዳፈር ይቻላል እንጂ አንዳንዴ መፍራት ያለብህ ቦታ መፍራት አለብህ በማለት እንግዲህ ትትናም ስትመክረው ነበር። ስለዚህ አሁን ላይ ማለት ነው ፈርቶ እየሮጠ ወደ ቤት ተመልሷል ማለት ነው። እያለከለከ ነበር ወደ ቤት የተመለሰው እና ናይጄሪያዎች እሱን እንደሚፈልጉት አጭር ሰው እንደሆነ እሱን ደግሞ እንደሚፈልጉት ማለት ነው ከቤት ሂዶ ለነግሌም እንዲሁም ደግሞ ለነ አብርሽ ሲናገር ነበረ ማለት ነው። እና በአሁኑ ሰዓት ላይ እጅግ በጣም እንግዲህ ይህን ነገር ያደርገው ወይንም ደግሞ የተስማማውም ራሱ
ያው መሳይ ነው ማለት ነው። መሳይ አሁን ላይ ለገንዘብ ማለት ነው ገንዘብ ካልክ ማንም ሰው ይወድሃል፣ እናትህ ራሱ ገንዘብ ሲኖርህ ነው የምትወድህ እያለ እንግዲህ ሲናገር ነበረ ከዝና ጋር ሆኖ ለሚሰራው ማለት ነው። እና ገንዘብ ምንም ቢሆን መከበሪያህ ነው። ምንም ካደረክልኝ ገንዘብ ከሰጠኝ አንተ የፈለግኩትን ነገር እኔ አደርግልሃለሁ በማለት እንግዲህ መሳይም ተናግሯል። በስተመጨረሻም እንግዲህ ቼክ ተቀብሏል ማለት ነው። ያ ማለት እንግዲህ ብር ተሰጥቶታል። ብሩን እየተሰጠው እንግዲህ ያው የራሱን የሆነ ጓደኛውን ማለት ነው እንዲሰጠው ስለፈለገ ነው። ተንከሲስን ማለት ነው እንዲያመጣል ስለፈለገ ሳይም ብሩን ተቀብሎ እንግዲህ አሁን ላይ እንግዲህ ያው ተንከሲስን ለማስረከብ ቃል ገብቷል ማለት ነው። ያ ማለት እንግዲህ በተኛበት ታይም ላይ የነ ዝናን ግለሰቦች በማንጣት እንዲሁም ደግሞ ተንከሲስን አሳልፎ ሰጥቶታል ማለት ይቻላል ማለት ነው። እና አሁን ላይ እንግዲህ ተንከሲስ እጅግ በጣም እየጮኸ እንዲሁም ደግሞ እየተጣራ ይገኛል። አብርሽ እያለ እየተጣራ ይገኛል። እንዲሁም ደግሞ እኔ የማሳድጋቸው 3 ልጆች አሉ። ስለዚህ እባክህን ተወኝ፣ እንደዚህ አታሰቃየኝ፣ እንትውሰደኝ እያለ እንግዲህ ሲጮህ ነበር። ግን ደግሞ ማንም የሚሰማው አላገኘም ማለት ነው። ሰለሞንም እንዲሁም ደግሞ አብርሽን እየተጣራ እባካችሁ ድረሱልኝ ሊወስዱኝ ነው እያለ ቢጠራም ድምጽ ቢያሰማ ማንም እየደረሰለት አይደለም። ዝናም እየመተው እያጣፈው ማለት ነው። አዎ አንተ ልንወስድ ነው የመጣው፣ አንተን በጣም እንፈልግሃለን፣ ለቁም ነገር ነው የምንፈልግ በማለት እንግዲህ ያው እንትን ብሎታል ማለት ነው። ይዞታል ማለት ይቻላል። አሁን ላይ እንግዲህ ትህትና ከዛ ቤት የመቀጠል እንትኗ እንግዲህ ያው የሰፋ ሆኗል ማለት ነው። ምክንያቱም ከዚህ ቤት እወጣለሁ እሄዳለሁ ብላ አስባ ነበረ። ግን ደግሞ ከዚህ ቤት መሄድ እስከፈለገችበት ድረስ ከዚህ ቤት መቀመጥ እንደምችል፣ ምክንያቱም ሁላችንም ያው እንደምታይን ተሳስበን ነው የምንኖረው፣ ቤቱ ይብን እንኳን የኛ ቤት አይደለም በማለት እንግዲህ አብርሽ አስረድቷታል ማለት ነው። የግሌም እስከፈለግሽው ድረስ መቀመጥ ትችያለሽ በማለት ሁላቸውም እንግዲህ በትህትና መቀመጥና ከዛ ቤት በመሆን እጅግ በጣም ደስተኛ ሆነዋል ማለት ነው። የግሌ አሁን ላይ እንግዲህ አብርሽን ለራሷ ለማድረግም እየጣረች ትገኛለች ማለት ነው። ምክንያቱም አብርሽን ስለምትወደው ስለምታፈቅረው ማንም እንዲነካባት አትፈልግም። ራሷ እንድታገባው ነው የምትፈልገው ማለት ነው። እና ያው እንግዲህ ተንከሲስን ማለት ነው እያጎረሰችው እያበላችው፣ እንዲሁም ደግሞ ትህትናና አብርሽ የሚሉትን ነገር እየሰማ እየመጣ እንደሚነግራት እንግዲህ እንዳየነው ነው። በነገራችን ላይ ትህትናና እንዲሁም ደግሞ አብርሽ ቁጭ ብለው አውርተው ነበረ ማለት ነው። ለምንድን ነው የማታገባው በማለት እንግዲህ አብርሽን ጠይቀው ነበረ። አሁን ላይ የራስ የሆነ ነገር ሲኖርሽ፣ ቤት መኪና ሲኖርሽ፣ ከዛ በኋላ ብታገቢ በኩራት እንዲሁም ያገባሻትን ደግሞ ሚስትም እንደፈለኩኝ ማስተዳደር ይቻላል። ግንም ደግሞ ምንም ነገር ሳይኖረኝ እንዴት ላገባ እችላለሁኝ? በዚያ ላይ ደግሞ ሴቶችም እንደዚህ አይፈልጉም። አንቺ ምን አይነት ፍላጎት ነው ያለሽ? በማለት እንግዲህ እንዲሁም ስለ ትህትና ሲጠይቃት ነበር። እናም የሚያስተዳድር ባል ካገኘው እኔ አገባለሁኝ በማለት እንግዲህ ለጋብቻም ዝግጁ እንደሆነች እንግዲህ ተናግራለች ማለት ነው። እና ተንከሲስ ይህንን ሲሰማ እጅግ በጣም ነበር የደነገጠው። ሄዶ ማለት ነው ለግሌ ነበረ፣ እሷ ግን የሆነ አላማ ነገር አላት፣ እንዴት እንደዚህ አይነት ነገሮች ከአብርሽ ጋር ታወራለች እያለ እንግዲህ እሱም ሲናገር ነበር። የግሌ ምንድን ነው የተፈጠረው እያለች እንግዲህ እባክህን ነገረኝ እያለችው ማለት ነው። አንድ አጉርሽኝና ሄጄ እንደገናም ሰምቼ እነግርሻለሁኝ፣ ግን ደግሞ ለምን አታገቢም ለምን አታገባም እየተባባሉ ስለ ጋብቻ እየተጠያየቁ ነው በማለት እንግዲህ የሰማውን መጥቶ ማለት ነው ለግሌ እየነገራት ነበር። የግሌም እንዲያዳምጥና እንዲሰማ መልሳ ስትልከው ነበረ ማለት ነው። ተንከሲስም ማለት ነው የሰማውን ነገር በሙሉ እየመጣ እየተናገረ ነው። በስተመጨረሻም እንግዲህ ያው የግሌን የመሰለሽ ቆንጆ እያለሽ ለምን አታገባም? ምክንያቱም አብርሽ ምን ብሏል ለትህትና ማለት ነው። ምክንያቱም በቃ እንደዚህ ረጋ ሰከን ያሉ ሴቶች የሉም በማለት ተናግሮ ነበረ። እንዴ የግሌን የመሰለች ሴት አለች አይደል እንዴ ከዚህ ቤት ውስጥ በማለት እንግዲህ ተናግራለች። እሷም ደግሞ ትወድሃለች በማለት ለአብርሽ ስትናገር፣ አብርሽ ደግሞ እሷ እኮ የሆነች ነቀል ያለች ነገር ነች፣ ሲቀጥል ደግሞ የኔና የእሷ ጸባይ በምንም አይነት መልኩ አይስማማም፣ እሷ በጣም
በጣም ችኩል ነች። እኔ ደግሞ ረጋ ሰከን እያለች ልክ እንዳንቺ የሆነች ነው። እንዳንቺ አይነት ሴት ባገኝ ግን እማገባ ይመስለኛል በማለት እንግዲህ አብርሽ ማለት ነው ትትናን እንደወደዳትና እንዳፈቀራት ያው በተዘዋዋሪ ተናግሯል ማለት ነው። ስለዚህ ተንከሲስ ደግሞ ይህን ነገር እያዳመጠ ነበር። ይህንን እውነት ነገር ያ ማለት እንግዲህ አብርሽ የግሌን እንደማይወዳት ቢነግራት ማለት ነው ለእሷ ጥሩ አልነበረም። ስለዚህ የሰማሁትን ነገር እያንዳንዱ ሂጄ ለግሌ እናገራለሁ። አንተ ግን እንዴት እንደዚህ ታደርጋለህ? አብርሽ የግሌ እኮ በጣም ነው የምትወድ የምታፈቅረ። ስለዚህ እንዴት ነው የግሌን አልወዳትም አላፈቅራትም የምትለው? ልክ እንደ ትትና እንዳንቺ አይነት ነው የምፈልገው። ለምን ስትላለ እኔ እያንዳንዱን ነገር ሂጄ ለግሌ እነግራታለሁ በማለት እንግዲህ አረ እንደሱማ ማድረግ የለብህም በማለት እንግዲህ ትትና ማለት ነው እሺ እንደዚያ እንደዛ እንድል ካልፈለግሽ ደግሞ 200 ብር እንድሰጭኝ እፈልጋለሁ በማለት እንግዲህ ትትናም ብር የላትም። በቃ አብርሽ እባክህን 200 ብር አበድረኝ እንደዚህ ብሎ ሄዶ ለትትና እንዲሁም ለግሌ ተናግሮ የግሌ በጣም ይከፋታል። እሷ ትወዳለች፣ ታፈቅራለች። ስለዚህ ይህን ነገር ደግሞ ማንም መስማት የለበትም በማለት እንግዲህ ተንከሲስም በቃ 250 ብር እንድታረጉኝ እፈልጋለሁ በማለት እንግዲህ ያው 250 ብር ራሱ አብርሽ ሰጥቶታል ማለት ነው። እና ወደ የግሌ ቦታ ሲመለስ ደግሞ አብርሽ በጣም እንደሚወዳትና እንደሚያፈቅራት እንዲሁም ደግሞ የግሌን ማግባት እንዳቀደ እንደሰማ ያው ወሬውን አዛውሮ ተናግሯል ማለት ነው። የግሌም እጅግ በጣም ነበር ደስ ያላት ማለት ነው። ደስ ስላላት እንግዲህ ለራሱ ለተንከሲስ ማለት ነው ወጥ እየጨመረች እንዲሁም ደግሞ በላዩ እያጎረሰችው ትገኛለች ማለት ነው። እና ያው የጨዋታቸው ድምቀት የሳቃቸው ምንጭ የሆነው እንግዲህ ተንከሲስ በስተመጨረሻ በዝና በክፉዎቹ እጅ ውስጥ ገብቷል ማለት ነው። እዚህም ዋና ተጠያቂና እንዲሁም ደግሞ የችግሩ መንስኤ የሆነው ራሱ መሳይ ነው ማለት ነው። ለገንዘብና እንዲሁም ደግሞ ለጥቅም በማስበለጥ እንዲሁም ጓደኞቹን አሳልፎ እየሰጠ ይገኛል ማለት ይቻላል። እስኪ ቀጣይ ፓርቱ ምን ሊፈጠር ይችላል የሚለውን ያላችሁን ሀሳብ አስተያየት በኮሜንት ላይ ማስቀመጥ ትችላላችሁ። ውዴ ቻናሌ ተከታታዮች ቤተሰቦቼ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁ። መልካም ጊዜ ተመኘውላችሁ። ተንከሲስ በስተመጨረሻም እንግዲህ በዝና እጅ ገብቷል ማለት ነው። ምክንያቱም እንግዲህ መሳይ ከዚህ በፊት ማለት ነው ያው ተንከሲስን በመያዝ እንዲሁም ደግሞ ዝና ገንዘብህን እመልስልሃለሁ ቀጥታ ከኛ ድረስ ማንጣት አለብህ በማለት እንግዲህ ነግሮት ነበረ። በስተመጨረሻ ብሩን ተቀብሏል። እንዲሁም ደግሞ ትትናም ከዚህ ቤት እንድትቀጥል አብርሽ ነግሯታል ማለት ነው። ስለዚህ መሄድም አይጠበቅብሽም፣ ይህ ቤት ደግሞ የኛ ቤት አይደለም፣ ሁላችንም በፍቅር የምንኖርበት ቤት ነው። ስለዚህ እዚሁ ተቀመጭ በማለት እንግዲህ ትትናን ተናግሯል ማለት ነው። ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁን ለማለት እወዳለሁ ማለት ነው። ትትና ተከታታይ ድራማ እጅግ በጣም እንግዲህ አስቂኝ፣ አዝናኝ እንዲሁም ደግሞ አስተማሪ የሆነ ድራማ ነው በእርግጠኝነት ማለት ነው። ትትና ድራማን ስታዩ ፈገግ ብላችሁ እንደምታሳልፉ ተስፋ አደርጋለሁ። ተንከሲስ እንግዲህ ያው መሳይን በመከተል ሲሄድ ነበረ ማለት ነው። እና ምን ልታደርገኝ ነው? የትስ ልትወስደኝ ነው? በማለት በጥያቄ ሲያፋጥጠው ነበረ ማለት ነው። እንዲሁም ደግሞ ናይጄሪያዎች እንደፈለጉትና እንዲሁም አጭር ስለሆነ በጣም ተፈላጊ እንደሆነ ነግሮታል ማለት ነው። ይህማ የሆነ ነገር ሊያደርጉኝ ነው፣ እንደዚሁ ዝም ብለው አልፈለጉኝም በማለት እጅግ በጣም በመፍራት ማለት ነው እየሮጠ ወደ ቤት ተመልሷል። በባለፈው ፓርት ላይ እንዳየነው ለትትና ማለት ነው እኔ ምንም ነገር አልፈራም እያለ ሲናገር ነበረ ማለት ነው። ግን ደግሞ አንዳንዶችን የግድ መፍራት አለብህ፣ ምናልባት ካፈራቸው የሚቀርባቸው ሰው ሆነ ጊዜ ለሚሱ ይሆናል፣ አንተን ጊዜ
ሲደርስ በሚሆንበት ወይንም ደግሞ ራስህን ጎበዝ ሆነ በምትጠብቅበት ሰዓት በዚያን ሰዓት ብትዳፈር ይቻላል እንጂ አንዳንዴ መፍራት ያለብህ ቦታ መፍራት አለብህ በማለት እንግዲህ ትህትናም ስትመክረው ነበር። ስለዚህ አሁን ላይ ማለት ነው ፈርቶ እየሮጠ ወደ ቤት ተመልሷል ማለት ነው። እያለከለከ ነበር ወደ ቤት የተመለሰው እና ናርጄሪያዎች እሱን እንደሚፈልጉት አጭር ሰው እንደሆነ እሱን ደግሞ እንደሚፈልጉት ማለት ነው ከቤት ሂዶ ለነግሌም እንዲሁም ደግሞ ለነ አብርሽ ሲናገር ነበረ ማለት ነው። እና በአሁኑ ሰዓት ላይ እጅግ በጣም እንግዲህ ይህን ነገር ያደርገው ወይንም ደግሞ የተስማማውም ራሱ መሳይ ነው ማለት ነው። መሳይ አሁን ላይ ለገንዘብ ማለት ነው ገንዘብ ካልክ ማንም ሰው ይወድሃል፣ እናትህ ራሱ ገንዘብ ሲኖርህ ነው የምትወድህ እያለ እንግዲህ ሲናገር ነበረ ከዝና ጋር ሆኖ ለሚሰራው ማለት ነው። እና ገንዘብ ምንም ቢሆን መከበሪያ ነው። ምንም ካደረግልኝ ገንዘብ ከሰጠኝ አንተ የፈለኩትን ነገር እኔ አደርግልሃለሁ በማለት እንግዲህ መሳይም ተናግሯል። በስተ መጨረሻም እንግዲህ ቼክ ተቀብሏል ማለት ነው። ያ ማለት እንግዲህ ብር ተሰጥቶታል። ብሩን እየተሰጠው እንግዲህ ያው የራሱን የሆነ ጓደኛውን ማለት ነው እንዲሰጠው ስለፈለገ ነው። ተንከሲስን ማለት ነው እንዲያመጣለት ስለፈለገ ሳይም ብሩን ተቀብሎ እንግዲህ አሁን ላይ እንግዲህ ያው ተንከሲስን ለማስረከብ ቃል ገብቷል ማለት ነው። ያ ማለት እንግዲህ በተኛበት ታይም ላይ የነ ዝናን ግለሰቦች በማንጣት እንዲሁም ደግሞ ተንከሲስን አሳልፎ ሰጥቶታል ማለት ይቻላል ማለት ነው። እና አሁን ላይ እንግዲህ ተንከሲስ እጅግ በጣም እየጮኸ እንዲሁም ደግሞ እየተጣራ ይገኛል። አብርሽ እያለ እየተጣራ ይገኛል። እንዲሁም ደግሞ እኔ የማሳድጋቸው 3 ሰዎች አሉ፣ 3 ልጆች አሉ። ስለዚህ እባክህን ተወኝ፣ እንደዚህ አታሰቃየኝ፣ ውሰደኝ እያለ እንግዲህ ሲጮህ ነበር። ግን ደግሞ ማንም የሚሰማው አላገኘም ማለት ነው። ሰለሞንም እንዲሁም ደግሞ አብርሽን እየተጣራ እባካችሁ ድረሱልኝ ሊወስዱኝ ነው እያለ ቢጠራም ድምጽ ቢያሰማ ማንም እየደረሰለት አይደለም። ዝናም እየመተው እያጣፈው ማለት ነው። አዎ አንተ ልንወስድ ነው የመጣው፣ አንተን በጣም እንፈልግሃለን፣ ለቁም ነገር ነው የምንፈልግ በማለት እንግዲህ ያው እንትን ብሎታል ማለት ነው፣ ይዞታል ማለት ይቻላል። አሁን ላይ እንግዲህ ትህትና ከዛ ቤት የመቀጠል እንትኗ እንግዲህ ያው የሰፋ ሆኗል ማለት ነው። ምክንያቱም ከዚህ ቤት እወጣለሁ እሄዳለሁ ብላ አስባ ነበረ። ግን ደግሞ ከዚህ ቤት መሄድ እስከፈለገችበት ድረስ ከዚህ ቤት መቀመጥ እንደምችል፣ ምክንያቱም ሁላችንም ያው እንደምታይን ተሳስበን ነው የምንኖረው፣ ቤቱ ይብን እንኳን የኛ ቤት አይደለም በማለት እንግዲህ አብርሽ አስረድቷታል ማለት ነው። የግሌም እስከፈለግሽው ድረስ መቀመጥ ትችያለሽ በማለት ሁላቸውም እንግዲህ በትህትና መቀመጥና ከዛ ቤት በመሆን እጅግ በጣም ደስተኛ ሆነዋል ማለት ነው። የግሌ አሁን ላይ እንግዲህ አብርሽን ለራሷ ለማድረግም እየጣረች ትገኛለች ማለት ነው። ምክንያቱም አብርሽን ስለምትወደው ስለምታፈቅረው ማንም እንዲነካባት አትፈልግም። ራሷ እንድታገባው ነው የምትፈልገው ማለት ነው። እና ያው እንግዲህ ተንከሲስን ማለት ነው እያጎረሰችው እያበላችው፣ እንዲሁም ደግሞ ትህትናና አብርሽ የሚሉትን ነገር እየሰማ እየመጣ እንደሚነግራት እንግዲህ እንዳየነው ነው። በነገራችን ላይ ትህትናና እንዲሁም ደግሞ አብርሽ ቁጭ ብለው አወርተው ነበረ ማለት ነው። ለምንድን ነው የማታገባው በማለት እንግዲህ አብርሽን ጠይቀው ነበረ። አሁን ላይ የራስ የሆነ ነገር ሲኖርሽ፣ ቤት መኪና ሲኖርሽ፣ ከዛ በኋላ ብታገቢ በኩራት እንዲሁም ያገባሻትን ደግሞ ሚስትን እንደፈለጉኝ ማስተዳደር ይቻላል። ግን ደግሞ ምንም ነገር ሳይኖረኝ እንዴት ላገባ እችላለሁኝ? በዛ ላይ ደግሞ ሴቶችም እንደዚህ አይፈልጉም። አንቺ ምን አይነት ፍላጎት ነው ያለሽ? በማለት እንግዲህ እንዲሁም ስለ ትህትና ሲጠይቃት ነበር። እናም የሚያስተዳድር ባል ካገኘው እኔ አገባለሁኝ በማለት እንግዲህ ለጋብቻም ዝግጁ እንደሆነች እንግዲህ ተናግራለች ማለት ነው። እና ተንከሲስ ይህንን ሲሰማ እጅግ በጣም ነበር የደነገጠው። ሄዶ ማለት ነው ለግሌ ነበረ። እሷ ግን የሆነ አላማ ነገር አላት። እንዴት እንደዚህ
እነዚህን ነገሮች ከአብርሽ ጋር ታወራለች እያለ እንግዲህ እሱም ሲናገር ነበር። የግሌ ምንድነው የተፈጠረው እያለች እንግዲህ እባክህን ነገረኝ እያለችው ማለት ነው። አንድ አጉርሽኝና ሂጄ እንደገናም ሰምቼ እነግርሻለሁኝ፣ ግን ደግሞ ለምን አታገቢም ለምን አታገባም እየተባባሉ ስለ ጋብቻ እየተጠያየቁ ነው በማለት እንግዲህ የሰማውን መጥቶ ማለት ነው ለግሌ እየነገራት ነበር። የግሌም እንዲያዳምጥና እንዲሰማ መልሳ ስትልከው ነበረ ማለት ነው። ተንከስስም ማለት ነው የሰማውን ነገር በሙሉ እየመጣ እየተናገረ ነው። በስተመጨረሻም እንግዲህ ያው የግሌን የመሰለች ቆንጆ እያለች ለምን አታገባም? ምክንያቱም አብርሽ ምን ብሏል ለትትና ማለት ነው። ምክንያቱም በቃ እንደዚህ ረጋ ሰከን ያሉ ሴቶች የሉም በማለት ተናግሮ ነበረ። እንዴ የግሌን የመሰለች ሴት አለች አይደል እንዴ ከዚህ ቤት ውስጥ በማለት እንግዲህ ተናግራለች። እሷም ደግሞ ትወድሃለች በማለት ለአብርሽ ስትናገር፣ አብርሽ ደግሞ እሷ እኮ የሆነች ነቀል ያለች ነገር ነች፣ ሲቀጥል ደግሞ የኔና የእሷ ጸባይ በምንም አይነት መልኩ አይስማማም፣ እሷ በጣም ችኩል ነች፣ እኔ ደግሞ ረጋ ሰከን ያለች ልክ እንዳንቺ የሆነች ነው፣ እንዳንቺ አይነት ሴት ባገኝ ግን ማገባ ይመስለኛል በማለት እንግዲህ አብርሽ ማለት ነው ትትናን እንደወደዳትና እንዳፈቀራት ያው በተዘዋዋሪ ተናግሯል ማለት ነው። ስለዚህ ተንከስስ ደግሞ ይህን ነገር እያዳመጠ ነበር፣ ይህንን እውነት ነገር ያ ማለት እንግዲህ አብርሽ የግሌን እንደማይወዳት ቢነግራት ማለት ነው ለእሷ ጥሩ አልነበረም። ስለዚህ የሰማሁትን ነገር እያንዳንዱ ሂጄ ለግሌ እናገራለሁ፣ አንተ ግን እንዴት እንደዚህ